በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 24 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን ከነሂሳ ከተማ ቅዱስ አባ ኖብ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል፣ ጣና ክብራን ገብርኤል ገዳምን የመሰረቱት አቡነ ዘዮሐንስ ጻድቅ የዕረፍታቸው መታሰቢያ በዓል፣ የእስክንድርያው ሊቀ ጳጳሳት ቅዱስ አባ ስምዖን የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ አባ ኖብ ሐምሌ 24 በዚች ቀን ከደቡባዊ ግብጽ ከታችኛው ምድር አውራጃ ከነሂሳ ከተማ ቅዱስ አባ ኖብ በሰማዕትነት አረፈ። የዚህም ቅዱስ ወላጆቹ ቅዱሳን ንጹሐን የሚራሩ ነበሩ። ይህንንም ቅዱስ ኖብን በወለዱት ጊዜ 12 ዓመት እስኪሆነው ድረስ ፍሬያ እግዚአብሔርን እያስተማሩ አሳደጉት። ቤተ ክርስቲያንን የመጽሐፍትን ቃል መስማትንና መማርን የሚወድ ሆነ። ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የክርስቲያን ወገኖችን ዲዮቅልጥያኖስ ባሰቃያቸው ጊዜ ይህ ቅዱስ ደሙን ስለ ጌታችን ሊያፈስ አሰበ። ያን ጊዜም ወደ ቤተ ክርስቲያን ገባ። የሱንም ምዕመናንን እንዲህ እያለ ሲያስተምራቸውና ሲያበረታቸው ጣዖታትን ከምታመልኩ ክብር ይግባውና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነፍሳችሁን ለሞት አሳልፋችሁ ብትሰጡ ለእናንተ መልካም ነው ሲላቸው ሰማሁ። ይህም ቅዱስ እያዘነና እየተከዘ ወደ ቤቱ ተመለሰ። አባቱም የተወለትን ወርቁንና ብሩን ልብሶቹንም ሁሉ ተመልክቶ እንዲህ አለ፣ ሁሉም ነገር የዚህ ዓለም ፍላጎቱም ሁሉ እንደሚያልፍ እነሆ ተጽፏል አለ። ከዚህም በኋላ ገንዘቡ ሁሉ ወስዶ ለድሆችና ለችግረኞች ሰጠ። ከዚህም በኋላ ወደ ሀገረ ገምኑድ ሄደ። በእግሩ ሲጓዝ በባህሩ ዳርቻ ሉስዮስ የሚባለው መኮንን አገኘው። በፊቱም ቆሞ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ታላቅ ስቃይን አሰቃየው። ከዚህም በኋላ የእግዚአብሔር መልአክ ተገለጠለትና በእርሱ ላይም የሚደርሰውን ሁሉ ነግሮት አጽናናው። ከዚህ በኋላ መኮንኑ ወደ ሰሜን ሀገር ሲጓዝ የከበረ ኖብን እርሱ ጋር በመርከብ ወሰደው። በመርከቡ ምሰሶ ላይ ዘቅዝቆ ሰቀለው። መኮንኑም ሊበላና ሊጠጣ ተቀመጠ። በመኮንኑም እጅ የነበረው ጽዋ ወዲያውኑ እንደ ድንጋይ ሆነ። የወታደሮቹም ዓይኖቻቸው ታወሩ። የእግዚአብሔር መልአክን ከሰማይ ወርዶ አባ ኖብን ፈቶ ከተሰቀለበት አወረደው። በአፍንጫውና በአፉ የወረደውንም ደሙንም አሻሸለት። ከዚህም በኋላ መልካም ነፋስ ነፍሶ መርከቢቱ ተጓዘች። ወደ አትሪብ ከተማም ደረሱ። ወታደሮችም ይህንን ድንቅ ተአምር አይተው ትጥቃቸውን ፈተው በመኮንኑ ፊት ጣሉት። ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። ሰማዕታትም ሆነው ራሳቸውን ቆረጧቸው። የሰማዕትነትን አክሊል ተቀበሉ። መኮንኑም በአትሪብ ከተማ ከቅዱስ አባ ኖብ ታላቅ ስቃይን አሰቃየው። በብረት አልጋ ላይ ማስተኝተው ከበታቹ እሳትን አነደዱ። በጸለየ ጊዜም እግዚአብሔር ከእሳት አዳነው። ከዚህም በኋላ በመጋዝ መገዙት። ሕዋሳቱንም ቆራረጡ። የእግዚአብሔር መልአክም ወርዶ አዳነው፣ ያለ ጉዳትም በጤና አስነሳው። ከዚህም በኋላ ወደ እስክንድርያ ከተማ ወሰዱት። በዚህም ብዙ አሰቃዩት። በላይም እባቦችን ሰደዱ፣ ግን አልቀረቡትም። ከእባቦችም አንዱ ሂዶ በመኮንኑ አንገት ተጠመጠመ። ያስጥሉትም ዘንድ ሟርተኞቹን አዘዛቸው፣ ግን አልተቻላቸውም። ከዚህም በኋላ ያድነው ዘንድ ቅዱስ አባ ኖብን ለመነው። ቅዱስም ከይሲውን ትቶት ከአንገቱ እንዲወርድ አዘዘው። መኮንኑ ሁለተኛ በእሳት እንዳቃጠሉት ሟርተኞቹንና ስራየኞቹን አዘዛቸው። እሳቱም ምንም አልነካውም። አክፋስ ከሚባል ሀገር ሂሊዮስ መጣ። ከእርሱም እንዴት ተረዳ ገድሉን ጻፈ። መኮንኑም ማሰቃየቱን በሰለቸ ጊዜ አንገቱን በሰይፍ ቆርጡ ዘንድ አዘዘ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ተገልጦለት አጽናናው። እንዲህ ብለውም ቃል ኪዳን ሰጠው፣ ሥጋ በሚኖርበት ቦታ ከእርሱ ታላቅ ፈውስ ይሆናል። እንዲሁም በመከራው ጊዜ ስምህን በመጥራት እግዚአብሔር እርዳታ ለሚሻ ሁሉ ድህነት ይደረግለታል። መታሰቢያን ለሚያደርግ ሁሉ፣ የተራበ ለሚያጠግብ፣ የተጠማን ለሚያጠጣ፣ ለቤተ ክርስቲያን በስምህ መባ ለሚሰጠው፣ የገድልህን መጽሐፍ ለሚጽፍ ኃጢአቱ ይቅር እለዋለሁ።
መንግሥተ ሰማያትንም አወርሰዋለሁ ብሎ ቃል ኪዳን ገባለት። ከዚህ በኋላ ራሱን በሰይፍ ቆረጡ፣ ተጋድሎውንም ፈጸመ። ሥጋውንም ቅዱስ ዮልዮስ አንስቶ ከሁለት አገልጋዮች ጋር ነይሳ ወደሚባል አገሩ ላከው። የመከራውም ወራት በተፈጸመ ጊዜ አብያተ ክርስቲያናትን ሰሩለት። በውስጣቸውም ብዙዎች ድንቆች ተአምራቶች ተገለጡ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አቡነ ዘዮሐንስ ጻድቅ ኢትዮጵያዊ ነው። ዳግመኛም በዚች ቀን ጣና ክብራን ገብርኤል ገዳምን የመሰረቱት አቡነ ዘዮሐንስ የዕረፍታቸው መታሰቢያ በዓል ነው። ይኸውም አባቱ ዘካርያስና እናቱ ሶፊያ እግዚአብሔርን በማመን የተመሰገኑ ምግባር ሃይማኖታቸው የቀና ደጋግ ክርስቲያኖች ናቸው። የሀገር ሰዎችን መክረው ዘካርያስን በእነርሱ ላይ ጌታና ገዥ አደረጉት። እርሱም በጥሩ አገዛዝ በፍቅር ገዛቸው። እነርሱም እንደ አሽከሮች ሆኑለት። እርሱም እስከ አማራ ጠረፍ ድረስ ለሸዋ ሰዎች እንደ ቸር እረኛ ሆናቸው። ዘካርያስና ሚስቱ ሶፊያም በጎ ስራን ሁሉ አላቋረጡም። ምጽዋትን መስጠትን ከገንዘባቸው ከፍለው ለእግዚአብሔር አስራት መስጠትን አላቋረጡም። የተቸገሩትንም የተራቡትንና የተጠሙትን ሁሉ ያበላሉ፣ ያጠጣሉ። ይህንንም ሲሄዱም ሲመለሱም ሁልጊዜ ያደርጋሉ። ጌታችንን የኢየሱስ ክርስቶስና የቅድስት ድንግል ማርያምን የጻድቃንና የሰማዕታትን መታሰቢያ ያደርጋሉ። ልጅም አልነበራቸውምና ሁልጊዜ እግዚአብሔርን ይማጸኑ ነበር። ሶፊያም ጠዋት ማታ እንዲህ እያለች ትጸልይ ነበር። መካን ለነበረች ለሐና ልጅ እንደሰጠሃት ለአብርሃም ሚስት ለሳራም ለጸጋ ዘአብ ሚስት እግዚአብሔር እንደሰጠሃቸው አቤቱ እንደነርሱ አንተን ደስ የሚያሰኝህ ልጅ ስጠኝ እያለች እመቤታችንንም እየተማጸነች ታለቅስ ነበር። እግዚአብሔር መጥምቁ ዮሐንስን የመሰለ ልጅ አባ ዘዮሐንስ የተባለ ቅዱስ ልጅ ሰጣቸው። እርሱም በሸዋ በመራቤቴ እስከ አማራ ጠረፍ ድረስ የሚያበራ መብራት ሆነ። በኋላም በጣና ሐይቅ ላይ የሚገኘውን ክብራን ቅዱስ ገብርኤል ገዳምን የመሰረቱት እኚህ አባት ዘዮሐንስ የተባሉ ጻድቅ ናቸው። ቀጥሎ ደግሞ ታሪካቸውን የተሰጣቸውን አስደናቂ ቃል ኪዳን እንመልከት። ለአባ ዘዮሐንስ በጌታ ዘንድ የታዘው ነቢዩ ኤልያስና ዮሐንስ በእኩለ ሌሊት ተገልጠውላቸው አስኬማና ቆብ ሰጥተዋቸዋል። እመቤታችንም ተገልጣላቸው ወደ ደብረ ሊባኖስ ሄደው እንዲመነኩሱ ነግራቸው ኤልያስና ዮሐንስ እየመሩ ከቦታው አድርሰዋቸዋል። 7 ዓመትም በዚያ ሲያገለግሉ ኑረዋል። ስግደታቸውም ሁልጊዜ 8000 ነበር። ጌታም በደብረ ሊባኖስ ሲያጥኑ ተገልጦላቸው ስምህ ዘዮሐንስ ይሁን ብሎ ትልቅ ቃል ኪዳን ሰጥቷቸዋል። ደመናም ተሸክማ ውስጢያ ቅድስት ሀገር ኢየሩሳሌም አድርሳቸው በዚያ ከቆዩ በኋላ ደመናዋ መልሳ ወደ ሸዋ አምጥታቸዋለች። በትግራይ ለራሳቸው መጠለያ ሲሰሩ የጌታ ፈቃድ አልነበረምና ከባድ የሆነ ሕመም መጣባቸው። ደመናዋም ደራሮ ቤት አደረሰቻቸው። በዚያም እንደደረሱ ገብርኤልና መስቀል ክብራ በሚባሉ እግዚአብሔርን በሚወዱ ደጋግ ባለትዳሮች ቤት እረፍት አደረጉ። ለ7 ቀናትም በዚያ ቆዩ። ከዚያም መልአኩ ተገልጦ ወደ ደሴቷ እንደሄዱና እሷም ዕጣ ክፍላቸው እንደሆነች ነገራቸው። አባ ዘዮሐንስም በደሴቷ ላይ በጾም በጸሎት ጸንተው ተቀመጡ። ትሎችም ሰውነታቸው እንዲመገቡ ያደርጉ ነበር። ገብርኤልና መስቀል ክብራ የተባሉትን ደጋግ ባለትዳሮች የሚያስፈልጋቸውን ይወስዱላቸው ነበርና ባገኟቸው ጊዜም ትሎቹን ከሰውነታቸው ላይ ሲያራግፉላቸው ተዋቸው፣ እኔን ሊመገቡ ተፈቅዶላቸዋል አሏቸው። አባታችን አንድ ቀን የሰው ድምፅ ሰምተው ወደ ውጭ ወጥተው ሲመለከቱ የአካባቢው ሰዎች አንድ ማድጋ ወተት፣ አንድ በግና አንድ ከብት ለዘንዶ ሲገብሩ አይተው ያንን ዘንዶ በሥላሴ ስም በመስቀል ምልክት አማትበው ከሰዎች ፊት ገደሉት። ይህንን የሰማውና ሰዎቹን እንዲገብሩ የላካቸው ጃንጁሃይ የተባለው ጣዖት አምላኪ የአገሩ ሹም የማመልከውን ዘንዶ እንድትገድላላችሁ በማለት እንዲታሰሩ አደረጋቸው። ንጉሥ አምደ ጽዮንም ይህንን ሲሰማ ሰራዊቱን ልኮ ያንን ጣዖት አምላኪ የአገሩን ሹም ገደለው። አባ ዘዮሐንስም እንዲፈቷቸው አደረገ። አባ ዘዮሐንስም ወንጌልን እያስተማሩ ሙትን እያስነሱና ታላቅ ታምራትን እያደረጉ በደሴቱ ላይ ተወስነው ተቀመጡ። በደመናም ተጭነው ወደ ኢየሩሳሌም ሄደው ታቦተ ቅዱስ ገብርኤልን አምጥተው በደሴቷ ላይ ክብራ ገብርኤልን ገዳም መሰረቱ።
ደመናም ደሴቷ ላይ ስታደርሳቸው ኤልያስና ዮሐንስ በቀኝና በግራ እየተራዷቸው እርሳቸው ሥራየ ቄስ ሆነው ቀደሱ። ደሴቷንም መጀመሪያ እንደመጡ ባሳረፈቻቸው ጓደኛ ሴት ስም ሰየሟት። ለሴቶችም መነኩሳት ከዚያ አጠገብ የሚገኘውን እንጦንስ ገዳምን አድርገው ክብረ ገብርኤል ለወንዶች ብቻ አደረጉት። አንድ ቀን አባ ዘዮሐንስ በደብረ ሊባኖስ መስዋዕት ለማቅረብ እያጠነ ሳለ ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከሌላ ሀገር የመጣ እንግዳ ሰው መስሎ ታየውና ሰላም ላንተ ይሁን አለው። አባታችን ዘዮሐንስም ወንድም ሆይ እግዚአብሔር ፍቅር አንድነት ካንተ ጋር ይሁን አለው። አንተ እንግዳ ሰው ከየት ሀገር የመጣህ ነህ አለው። ከዚህም በፊት አላውቅህም አለው። ጌታችንም ከልቦናው ፈገግ አለና ከእናትህ ማኅፀን ሳትወጣ እኔ ያውቅሃለሁ አለው። ይህንንም ብሎ ከመጀመሪያው እስከ መጨረሻው ድረስ ያደረገለትን ከመወለዱም አስቀድሞ የሆነውን ሁሉ ከተወለደም በኋላ እስከዚያ ቀን ድረስ ያደረገለትን አባቱንም በአመፀኛው ከጎዶልያ እጅ ከመሞት እንዳዳነው እናቱንም ዕቁባት ሊያደርጋት እንደነበረ ምስጢሩንም ሁሉ ነገረው። ይህንንም ብሎ ዳግመኛ ተነጋገረው። ከዛሬ ጀምሮ ስምህ ዘዮሐንስ ይሁን፣ አንተ የዓለሙ ሁሉ ደስታ ነህና የሚያለቅሱም በአንተ ደስ ይላቸዋልና አለው። በደመናም ተጭነው ኢየሩሳሌም ደርሰው ታቦተ ቅዱስ ገብርኤልን አምጥተው ክብረ ገብርኤልን አስገብተው በዚያ ሲኖሩ በጣም አርጅተው ነበርና ራሳቸውን ወደ ምድር አጎንብሰው ይሄዱ ነበር። ከዚህ በኋላ ሐምሌ 10 ቀን ለ40 አጥቢያ ሲጸልዩና በግንባራቸው ወደ ምድር ሲሰግዱ ለስም አጠራሩ ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ሚካኤልንና ገብርኤልን አስከትሎ መጥቶ ወዳጄ አባ ዘዮሐንስ ሆይ ከድካም ወደ እረፍት፣ ከበሽታ ወደ ሕይወት፣ ከዚህ ዓለም ዓይን ወዳላየው ጆሮ ወዳልሰማው ተድላ ወዳለበት ገነት አሳርፍ ዘንድ ወደ አንተ መጣሁ አለው። ይህንንም ብሎ ስሙን ለሚጠራ መታሰቢያውን ለሚያደርግ ከእርሱ በረከት እንዳይጠፋ ቃል ኪዳን ሰጠው። ገድልህን የሚጽፍ ወይም የሚያነብ እኔን እንደመሰለ እንደ መልከጼዴቅ ካህን በእኔ ዘንድ የተመረጠና የተወደደ ይሆናል። በበዓልህ ማኅሌት እንደቆመ የመላእክትን ባልንጀራ ይሆናል። እነዚህን ልጆችህን የመላእክት አምሳያ ያደርጋቸዋለሁ አለው። ይህችን ደሴት እንደ ኢየሩሳሌም ሀገሬ እንደ ደብረ ዘይትና ለባሪያዬ ለሙሴ ሕግን እንደሰጠሁባት እንደ ደብረ ሲና አድርጊያታለሁ አለው። በረከቴም ከእርሷ አይታጣም፣ እኔ ከእርሷ አልለይም፣ ይልቁንም በተጠመቅኩባት ቀን ከዚች ገዳምህ አልለይም አለው። የዚችም ደሴትና የሀገሬ የኢየሩሳሌም መክፈቻ በአንድ ላይ አንድ ይሁን አለው። ከዚችም ሀገርም ያለ ንስሐ የሕፃናትና የጎልማሶች ሞት አይሁን፣ እስከ ዘላለም ድረስ ጸሎት ከእርሷ አይቋረጥ አለው። ጌታችንም ለአባ ዘዮሐንስ ይህንን ከተናገረው በኋላ ቡራኬ ሰጥቶት ከቅዱሳን መላእክት ጋር ወደ ቀደመ ቦታው አረገ። ጻድቁ በ105 ዓመታቸው ሐምሌ 24 ቀን በክብር አርፈዋል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አባ ስምዖን ነው። በዚችም ቀን ለአባቶች ሊቃነ ጳጳሳት 42ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ስምዖን አረፈ። ይህም ቅዱስ ከምስራቅ ሀገር ሰዎች ወገን ነው። ወላጆቹም ከእስክንድርያ በስተ ምዕራብ ወዳለች በውስጧም የቅዱስ ሳይሮስ ሥጋ ወዳለባት ገዳም አመጡትና በዚያ መንኩሶ ጽሕፈትን ተማረ። የቤተ ክርስቲያንን መጻሕፍት ሁሉ አጠና፣ ቅስናም ተሾመ። ከዚህም በኋላ ሊቀ ጳጳሳት ይሆን ዘንድ እግዚአብሔር መረጠው። በተሾመ ጊዜም መንፈሳዊ መምህሩ የሊቀ ጵጵስናውን ሥራ አስተማረው። በጾምና በጸሎት እየተጋደለ ኖረ። እንጀራና ጨውም አይበላም ነበር። ነገር ግን በእሳት ያላበሰሉትን ጎመን ከተልባ ጋር ይበላ ነበር። እንዲህም አድርጎ ደማዊት ነፍሱን ለነባቢት ነፍሱ አስገዛ። እግዚአብሔርም ታላላቅ የሆኑ ብዙዎችን ድንቆችና ተአምራቶችን በእጆቹ ላይ አደረገ። ከነዚህም መካከል ከእስክንድርያ ካህናት ክፉዎች ሰዎች ቀኑበት። ወደ መተተኞችም ሄደው ብዙ ገንዘብ ሰጧቸው፣ የሚገድል መርዝንም አዘጋጁለት። እሊህ ክፉዎች ያን መርዝ ወስደው ከሚጠጣው መጠጥ ጋር በብርሌ ውስጥ ደባለቁት። ጠጥቶም ይባርካቸው ዘንድ እንዲጠጣ እየለመኑት ለሊቀ ጳጳሳቱ ሰጡት። እርሱም ቅዱስ ቁርባንን ከተቀበለ በኋላ ያንን መርዝ ጠጣ። ከክፉም ነገር ምንም አልደረሰበትም። ሁለተኛም ሶስተኛም ሰጥተውት ምንም አልጎዳውም። ከመዳኑም የተነሳ አደነቁ። ከዚህ በኋላ ወደ ገበያ ሄደው 2 አዳዲስ በለስን ገዙ።
በውስጡም የሚገድል መርዝን አደረጉ። ቅዱስ ቁርባንንም ከመቀበሉ በፊት በጾም ሳለ ይሰጡት ዘንድ ተስማሙ። መስሪያኖች ይህንን በለስ ከቁርባን በፊት ቢበላ ሆዱ ይሰነጠቃል ብለዋቸው ነበርና ያን ጊዜም ወደ እርሱ በተንኮል ሄደው ከዚያ በለስ ይበላ ዘንድ ሊቀ ጳጳሳቱን ለመኑት፣ አብዝተውም አስገደዱት። ከቅዱስ ቁርባኑ በፊት ሳይፈቅድ በእጁ ውስጥ አደረጉለትና በላ። ነገር ግን መስሪያኖቹ እንዳሉት አልሆነም፣ ሆዱም አልተሰነጠቀም። ነገር ግን 40 ቀን ታመመ። ከዚህም በኋላ የእግዚአብሔር መልአክ ተገለጸለትና የደዌውን ምክንያት አስረዳው። ያንንም መርዝ ያደረጉበትን ስማቸውን ገለጠለት። በዚያ ወራትም የግብፅ ንጉሥ አብዶ አልአዚዝ ወደ እስክንድሪያ ከተማ መጣ። የአባት ሊቀ ጳጳሳት ስምዖንም ሊቀበለው ወጣ። ንጉሡም በሊቀ ጳጳሳቱ ፊት ላይ የደዌ ምልክት አይቶ መሳፍንቶቹንም መልኩ እንዲህ እስኪለወጥ ድረስ ሊቀ ጳጳሳቱ ምን ደረሰበት ብሎ ጠየቃቸው። እነርሱም ክፉዎች ካህናት በእርሱ ላይ እንዳደረጉበት መርዙንም እንዳበሉት ነገሩት። ንጉሡም ተቆጣ። ካህናቱንና መስሪያኑን በእሳት እንዳቃጥሏቸው አዘዘ። ያን ጊዜም የአባት ከንጉሡ እግር በታች ወድቆ ይምራቸው ዘንድ እያለቀሰ ለመነው። ንጉሡም አይደለም እንደሚገባቸው ያቃጥሏቸው እንጂ አለው። ይህም አባት ስለ እኔ አንተ ካቃጠልካቸው ለእኔ ክህነትና ሊቀ ጵጵስና አይገባኝም አለው። ንጉሡም ሰምቶ ከየዋህነቱና ከርኅራኄው የተነሳ አደነቀ። እነዚያን ካህናት መስሪያኖች ከእስክንድርያ እንዲያሳድዷቸው አዘዘ። ንጉሡም ይህንን አባት እጅግ ወደደው፣ አከበረውም። እንደወደደውም አብያተ ክርስቲያናትን ገዳማትን ይሰራ ዘንድ ፈቀደለት። እርሱም በምስር ሰሜን አለዋህ በሚባል ሀገር አብያተ ክርስቲያናትን ሰራ። በሹመቱም ዘመን ሌሎች ብዙዎችን ሰራ። ካደረጋቸው ተአምራቶች ሌላው ይህ ነው። ሚናስ የሚባል አንድ ቄስ ነበረ። ሞቶ ከተገነዘ በኋላ በዚህ አባት ጸሎት ተነሳ። የመነሳቱ ምክንያት ምንድን ነበር? ይህ አባት ስምዖን በመላው አብያተ ክርስቲያናት ንብረት ነዋያ ቅድሳትና አልባሳት ላይ መጋቢ አድርጎ ይጠብቅ ዘንድ ቄሱን ሾመ። ሁልጊዜ የቤተ ክርስቲያንን ገንዘብ በቤቱ ውስጥ አታኖር እያለ ያዘው ነበር። ከዚህም በኋላ ድንገተኛ ደዌ ያገኘውና አንደበቱና ጉሮሮ ተዘጋ። ሊቀ ጳጳሳቱም እጅግ አዘነ። ስለ ነቢያት ክርስቲያንም ንብረትን ያንን ቄስ ከመሞት ያድነው ዘንድ በዛች ሌሊት እግዚአብሔርን እየለመነ መላዋን ሌሊት ለጸሎት ተጋ። መንፈቀ ሌሊትም በሆነ ጊዜ ያ ቄስ ለመሞት እንደተቃረበ የአባት ስምዖን ሰማ። ስለ አብያተ ክርስቲያናት ንብረት ይጠይቃት ዘንድ አዞ ወደ ቄሱ ሚስት ረዳቱን ላከ። ወደ ቄሱም ቤትን በቀረበ ጊዜ ሰዎች እያለቀሱለት ጩኸታቸውን ሰማ። በገባ ጊዜ ሙቶ ልብሰ ተክህኖ መጎናጸፊያ ሲያለብሱት በአልጋ ላይ ሲያስተኙትም ብዙዎቹም በዙሪያው ሲያለቅሱ አገኛቸው። ያም ረዳቱ የቄሱን በድን ሊሳለም ዘንበል አለ። ያን ጊዜም ያ የሞተው ቄስ ተነስቶ አቀፈውና የከበረ አባ ስምዖን ፈጣሪ እግዚአብሔር ሕያው ነው አለው። ረዳቱን በርታ አትፍራ ነው። ቄሱም በጌታ በአባ ስምዖን ጸሎት አዎ በእውነት ጸናው፣ እግዚአብሔር ሕይወትን ሰጥቶ ከሞት አስነስቶኛልና አለው። ያን ጊዜም ያ ረዳት ስለመሞቱ ደንግጠው የነበሩትን ካህናት እነሆ ቄሱ ከሞት ተነስቷል ብሎ ጠራቸው። ካህናቱና ሕዝቡ ወደ እርሱ በቀረቡ ጊዜ ቄሱ እንዲህ አላቸው፣ እኔ ሙቼ እንደነበረ ወቁ። ክብር ይግባውና በክርስቶስ ዙፋን ፊት አቆሙኝ። ከአባ ሐዋርያት ማርቆስ እስከ አባ ይስሐቅ ያሉትን ሁሉንም የጳጳሳት አለቆች ክብር ይግባውና በክርስቶስ ዙፋን ፊት ቆመው አየኋቸው። እኔንም ከወንድማችን ከሊቀ ጳጳሳቱ ስምዖን የአብያተ ክርስቲያናትን ንብረት ለምን ሸሸክ ብለው ገሰጹኝ። ያን ጊዜም ጌታ ክርስቶስ ይህችን ነፍስ በውጭ ወዳለ ጨለማ ወሰዷት ብሎ አዘዘ። ሊወስዱኝም በጎተቱ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ዙፋን ፊት የጳጳሳት አለቆች ሰገዱ፣ እንዲህ እያሉም ማለዱ፣ ይህንን ሰው አንድ ጊዜ ማረው፣ ንብረታቸውን ስለሚጠብቅላቸው አብያተ ክርስቲያናት ብሎ ወንድማችን ስምዖን ስለ እርሱ እነሆ ቆሞ ይጸልያልና አለ። ጌታችንም ልመናቸውን ተቀብሎ ነፍሴን ወደ ሥጋ የመለሰ እንዲህም አለኝ፣ እነሆ ስለ ምርጦችና ስለ ወንድማቸው ስለ ሊቀ ጳጳሳት ስምዖን ማርኩ። አንተም የአብያተ ክርስቲያናትንም ንብረት ግለጥለት፣ አለዚያ ግን ወደዚህ መልሳለሁ አለው። የእነዚህንም ልመናቸውን ስለ አንተ ሁለተኛ አልቀበልም አለው። በዚያ የነበሩም ሰዎች ይህንን በሰሙ ጊዜ እጅግ አደነቁ፣ ምስጉን እግዚአብሔርን አመሰገኑት። ሐዘናቸውንም ወደ ደስታ ተለወጠ። ይህ ቄስ ይህንን ተአምር ለሁሉ እየተናገረ ብዙ ዘመናትን ኖረ። ይህም አባት ስምዖን በበዓቱ ውስጥ በገድል የተጸመደ ሆኖ ኖረ። መንጋዎቹንም ያስተምራቸው ይገሥጻቸውና በቀናች ሃይማኖትም ያጸናቸው ነበር።
ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።